ዱባይ የሚገኝ ኢንፎርማ ኮኔክት አካዳሚ የሚባል ስለ ዓለማችን ላይ ስላሉ ባለ ሀብቶች አንድ ዝርዝር አውጥቶ ነበር። አሁን ባላቸው ሀብት የሚቀጥሉ ከሆነ የት ሊደርሱ ይችላሉ በሚል ማለት ነው። እና የቴስላውን ባለቤት ኢሎን ማስክ በዚህ ፍጥነት ይቀጥልና በፈረንጆቹ 2027 ወይም ከ3 አመታት በኋላ የመጀመሪያው ትሪሊየነር ሊሆን ይችላል የሚል ግምት ሰጥቶታል። ያው ይሄ ከዚህ በፊትም የተገመተ ነው። የመጀመሪያው ትሪሊየን ሀብት ላይ የደረሰ ሰው እሱ ይሆናል ተብሎ ይገመታል። በመቀጠል ግን ሁለተኛ ግምት የተሰጣቸው ከዛ በኋላ ይሆናሉ የተባሉት ከኢሎን ማስክ 1 አመት በኋላ ያንን ደረጃ ያገኛሉ የተባሉት ህንዳዊው ቢሊየነር ናቸው፣ ጋውታም አዳኒ ናቸው ያላቸው። ያው እሳቸው በጣም ሀብታም ሰው ናቸው። እዚህ ዝርዝር ውስጥ ግን ብዙዎች ያልጠበቋቸው ሰው አሉ። እኚህ ሰው ፕራጆጎ ፓንጌስቱ የሚባሉ ባለሀብት ናቸው። ኢንዶኔዥያዊ ናቸው እና እኚህ ኢንዶኔዥያዊ አሁን ያላቸው ሀብት 43 ቢሊዮን ዶላር አካባቢ ነው። ግን ባለፉት አመታት በታየውና አሁን ባላቸው ሁኔታ ሲታይ ሀብታቸው በየአመቱ 135% እየጨመረ ነው የሄደው እና በዚህ የሚቀጥል ከሆነ ምናልባትም ከአምባኒ ቀድመው በ2028 ትሪሊየነር ሊሆኑ ይችላሉ የሚል ግምት አለ። አሁን ይሄ ያው ያልተሰሙ ቢሊየነር ስለሆኑ ነው አነጋጋሪ የሆኑት። እኚህ ሰው በኤዥያ በጣም ትልቅ ባለ ሀብት ናቸው። ሲናር ማስ ግሩፕ የሚባል ትልቅ ኩባንያ ያላቸው በደቡብ ምስራቅ ኤዥያ ብዙ ቢዝነሶች ያሏቸው የወረቀት፣ የፓልም ዘይት፣ የኤነርጂ እና የሪል ስቴት ቢዝነስ ያላቸው ሰው ናቸው። ስለዚህ ኢንዶኔዥያም ምናልባት እንደተባለው ከሆነ በ4 አመት ውስጥ የዓለማችንን የመጀመሪያው ትሪሊየነር አጠቃላይ ኤዥያ ከኢሎን ማስክ ቀጥሎ በእኚህ ሰው ትሪሊየነር ታገኝ ትችላለች ማለት ነው። ኢትዮፒካሊ